በአንተ እጅ እንዲገደል ነው ገብቶሃል አይደል? ለራስህ በቃ ይሄንን መስራት ከፈለክ አብረኝ ስራ፣ ካልፈለክ ለራስህ ለምን ቆይ ለራስህ ቢሆን ተጠቅ ምንም ግድ አይሰጠኝም። እሱ ምንም ነገር ቢሆን ቢሞት ምን ግን እኔ የሰው ነፍስ አላጠፋ አግቻ እመጣልሃለሁ። እኔንም አንተን የሚያገናኝም በር ገንዘብ አይደል? አንተም ገንዘብ ታገኛለህ፣ ገንዘብ ይሰጠኛል። ከዛ ስለ ህይወቴ አገባህም ምንም እንድትናገረኝ አይደለም። ጓደኛዬ ለራሴ እንደሸጥ ምን አገባህ አንተ? አቡሽን ያለበትን ድንገርና ሂድና ውሰድ ብዬ እንደማለት እኮ ነው። ሂድና በቃ አቡሽን ያውልህ ውሰድ። ከዛ ደግሞ እንደገና ከአንተ ጋር ሌላ ድርድር እርግጠኛ ነኝ። ነገር ግን አንድ ስለዚህ ነገር ሌላ ሰው ይወቅና ይርድካል። እኔ ራሱ ይሄንኑ ለአንተ ነው የምነግርህ። አንድ ሰው ከኔና ከአንተ ውጭ እቺን ማንም ማወቅ የለበትም። እኔ በምልህ ሰዓትና ቦታ ትገለዋል። ይሄ ሰው ለእኔ በጣም አስቸጋሪ ሆነ። ችግር የለውም አልኳል። ይስተዋል ምንም ሊላቀቀኝ አልቻለው። የሄድኩበት ተጣብቆ የገባሁበት እየገባ እያደነ ያስቸገረኝ ይሄ ሰው። ይሄ ሰው ደግሞ በራሱ ሰው ካልሆነ ምንም ነገር ማድረግ አልችልም። ስለዚህ አንተ የተሻለ ሳልቲክስ አስተካክል። ሰላም ውድ ቤተሰቦቻችን እንደምንቆያችሁ፣ ያው ዛሬ እንግዲህ ተመልሰን መተናል። ቤተሰቦቻችን ያው እስከዛሬ ብዙ ውጣ ወረዶችን አብራችሁን አሳልፋችኋል። ልክ ከኛ እኩል ተጨንቃችሁ ከኛ እኩል አልቅሳችሁ ዛሬ ላይ ደርሰናል። እኛም ሀዘናችን እንደተጋራችሁ ደስታችንን ተጋር ብለን ብዙ ነገሮችን ከእናንተ ጋር ብዙ ደስታዎችን አሳልፈናል እና እያሳለፍንም እንገኛለን። ውድ ቤተሰቦቻችን እንግዲህ ዛሬ የመጣ ነው ያው የኪያን አጎት ታውቁታላችሁ። ብዙ ነገር ብዙ ወንጀሎች ላይ አየለን ማለት ነው እና ብዙ ወንጀሎች ላይ ተሳትፏል። ብዙ ነገር አጉድሎብናል። ለማጉደልም ሲሯሯጥ የነበረ ሰው ነው እና ዛሬ ላይ ብዙዎቻችሁ እንደምታውቁት ማረም ቤት ታስረኛለሁ እና ያው የሰራቸው ወንጀሎች ብዙዎቹ ተጋልጧል። አንድ ግን እኔ ጋር የቀረ አንድ ፋይል አለ። እሱም ምንድነው ብትሉኝ ያው ሙሉውን ገብታችሁ ብታዩ ይሻላል። እዚህ ጋር ትንሽ ፍንጭ ልስጣችሁ እና ያው ያኔ ከቶፋ ጋር በምናፈላልግበት ሰዓት ሞጆ በሄድንበት ሰዓት ማለት ነው እና ያው ቶፋን ያው ይህን ነገር ሲናገር ያው ቶፋም አያውቅም ስለዚህ ቪዲዮ። ቶፋን እንድገልለት በገንዘብ ተደራድረን ነበር። አስቡት፣ ምንም ያህል ጨካኝ ብትሆኑ በሌላ ሰው ችግር የለም። ያው እንደዚህ አይነት ነገር ይሁን ሳይሆን በሌላ ሰው ችግር የለም። ግን የሆነ እኔ እንድገለው ነው የፈለገው ቶፋን ማለት ነው። በሚወደው ሰው ባመነበት ሰው እንዲከዳ ማለት ነው እና ለዚህ ገንዘብ ልስጥህ እና ቶፋን ግደልልኝ ሲለኝ ነበር። ይሄ ማለት ምን አይነት ጨካኝ እንደሆነ የሚያሳይ ነገር ነውና አስቡ። የቶፋ የኪያ አጎት ነው፣ የኪያ ዘመዷ ነው። ይህን ደግሞ ማጋለጥ አልፈለግኩኝ ያኔን እና ዛሬ ላይ ደግሞ ይሄ ሁሉ ወንጀሎች ከወጡ ይሄም ይጋለጥና ሰውየው የሚፈረድበትን ያህል ፍርድ ያግኝ በሚል ነው ይህን ቪዲዮ ልለቅላችሁ ወሰንኩትና ውድ ቤተሰቦቻችን እስካሁን ከተከታተላችሁኝ ያው ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቪዲዮንም ላይክ እያደረጋችሁ ለብዙዎቹ እንዲዳረስ ሼር በማድረግ እኛንም ተባበሩን። እስቲ በቀጥታ ወደ ቪዲዮ ሄደን ምላሻችሁን ሀሳባችሁን ኮሜንት ስራ አስቀምጡልኝ። እየገባ ሁሉንም አንድ በአንድ መልስ የምሰጥበት ነው የሚሆነው። እስካሁን የነበረን ይህን ይመስላል። ለምንድን ነው ቆይ አንተ ማተረጋጋው ምንድነው? እሺ ምንድነው? ተወኝ የምትለኝ አስብ። ለምን አትረጋጋ? እንዴት ልረጋጋ? ቤቴ ድረስ እኮ ነው መጣችሁ ብጥብጥ ያመጣችሁ። አሁን እኛ ቤት ድረስ የመጣ ነው እኮ አንተ አቡሽን አግቼዋለሁ አቡሽ እኔ ጋር ነው ስላልክ እኮ። ታዲያ ቢሆንስ እሱን በሌላ መንገድ እንወስዳለን ብለን ተግባባን አይደል? ምንድነው? ብር ተቀበልክ፣ ብር ይዘህ መጣ። እኛ ላይ እንደዛ ደንፍተህ እንደዛ ሆነ መጣ። ባንከታተል እንደዛ ባናረግ እኮ እኛ ይሄኔ ብሩንም ከስረናል። አንተም አምልጠህ ነበር ማለት ነው። አሁን እሱ እኮ አይደለም ሌላ ጣጣ እኮ ነው። ምንድነው? ቤቴ አሁን ማንም የማያውቀው ቤት ተበጠበጠ። አሁን ይኸው ባለቤትህም አውቃለች እኮ ብዙ ነገር ነግረናት። አሁን አንተ ቆይ አይደረስብኝም ብለህ ነው? እኔ እንዲህ ተረጋግቼ የማወራው ማንም ስለሌለ የምታወራው ነገር ካለ ልስማ ብዬ ነው። የምትናገረኝ ካለ ልስማ ብዬ ነው። ምን ሰማው የምንግባባው ነገር እኮ አሁን የለም። በቃ ፈራሷል እንዳለ እኮ ፈራሷል። ምንድን ነው አሁን ቤት ውስጥ ሆነህ እንደዛ እንትን ስትል ነበር፣ ጓ ስትል ነበር፣ ስትጨቃጨቅ ነበር። እኔም ከዛ ነገር አውጥቼ እዚህ ያመጣው ቢያንስ ያው ይገባል። ብዙ ነገር ወጣት ነኝ፣ ብዙ ነገር ይፈልጋል ብለህ ልታስብ ትችላለህ። ከእንደዛ አሁን እነሱን እያያቸው ነው ሀሳባቸው፣ ወሬያቸው ምናምን ሌላ ነገር ነው። እኔም ቅድም እንደዛ ስል ብሩ አይድ ስል የነበረው እሱም ነግረዋል። ቅድም ሲናገር ካስተዋልክ ገንዘብ ይወዳል ብለዋል።
በቃ ይግባ እስቲ። እኔ በቀጥታ መጠየቅ የለብኝም። ይግባ፣ ተረዳኝ እስቲ። ከዛ በኋላ እናወራለን። እኔ እናጣ ምንም አሁን የምናወራበት ሰዓት አይደለም። እንዴት ነው ማናወራው? ቆይ አንተ ምንድን ነው አቡሽን ትፈልገዋለህ ነው? የአቡሽንማ ነገር እኮ አወራን አይደለ? በቃ የሚፈለግበት ምክንያት እዛ እኮ ጫካም የተገናኘን ጊዜ ተነጋግረን ነበረ። የዛን ጊዜም ነግሬያችሁ ነበር። ለዛ ለጓደኛ ለዛ ለከይሲ ጓደኛም ነግሬው ነበር። እሱ ነው ተው እሱ ሲጀመር ነገር ያለው እኔ አሁን እየነገርኩ ማንም የለም፣ መደራደር እንችላለን። በቃ እሱን ተው በቃ። የምርን ነው በቃ ነገርኩህ እኮ አወጣሁት፣ ነገርኩህ። ካልገባ ነገር ምን ልታደርግልኝ ትችላለህ? እኔ እሱ አሁን እኔ እሱ ከህይወቴ ውስጥ ምንም ሊገባ አልቻለም። ፍላጎቱ ምንድን ነው? እኔ ገንዘብ ነው። ወጣት ነኝ፣ እንደምታይ ወጣት ነኝ። ገንዘብ ያስፈልገኛል፣ ገንዘብ እፈልጋለሁ። ብዙ ነገር ያስፈልገኛል። ለዛ ደግሞ አንድና አንድ ውሳኔ ገንዘብ ነው። እንደዛ ስትል ደግሞ ያው አንተ 26 ሚሊዮን የተገመተ ቦታ ካለ ከጎንህ ነው እኮ። እንዴት አድርጌ አሁን በምን እንዴት አድርጌ እንዴት ተደርጎ ልንተማመን እንችላለን? እመነኝ በቃ እየነገርኩ ነው። ልታምነኝ ነው የሚገባው። አንድና አንድ ነገር በቃ እመነኝ። እኔ በምንም ተአምር ላምን አልችልም። ምክንያቱም አንተ ከሱ በምን እንደምትለይ በምን አውቃለሁ? አንድ ናችሁ ሁለታችሁ። ደግሞ እየነገር እኔ ከሱ ጋር አንድ አይደለሁም። በቃ እንደዛ ባይሆን ኖሮ እዛ ከሱ ጋር ሆነ ጫካ ተከታትለ ያን ሁላ ጊዜ ትደበድበኝ ነበር። በቃ በሰዓቱ ስሜታዊ ነበርኩ። ከዛ ከኋላ ሳስብ ለሁሉም ነገር ገንዘብ ያስፈልገኛል። አንድና አንድ ደግሞ ይሄን ነገር ስላሰብኩ እኔ ዝም ብል ብተው ነገ ላይ አውቀ ቢሆንስ? እሺ በምን አረጋግጣለሁ? ለምን እኔ እንደዚህ ታስባለህ? ማለት ማንም የለም እንደምታይ ብቻዬን ነው የወጣሁት። ቅድም ስመታ የነበረው በቃ እንዲያምኑኝና እንዳይጠረጥሩኝ ነው። እሱ ይሄን ያህል ጊዜ እኔን እየተከታተለ ይሄን ያህል ጊዜ እኔን ሲያገኘኝ እንካ ስለው እምቢ ያለኝ ሰውዬ አንተ እንዴት በአንድ ጊዜ ያው እኮ ናችሁ። እንዴት አድርጌ ነው አሁን እኔ እናንተ እሱ ገንዘብ አለው ምን አለው? እኔ የለኝም። ለዛ ተጠጋው። በቃ የምትሰጠኝ ከሆነ ትሰጠኝና ያልቅልሃል ጉዳይ። አይ የምትል ከሆነ ግን አሁን እኔ ቢያንስ እዚህ ስንጫጫ ምን ስንል ሌላ ነገር ነው የሚመስለው። አሁን እሺ የምትረዳኝ ከሆነ ተረዳኝ። አይ የምትል ከሆነ ግን አቡሽ የት እንዳለ ነገር ባለቤቴ ጋር አሁን ምንድን ነው የሚሰራው? ምን ይፈልጋል? ባለቤትህ ጋርማ ጉድህን እየነገረልን ያለውን ነገር እያወራን ገና ከዚህ በኋላ ሄደህ የምትሰማው ብዙ አይነት ጉድ ይኖራል። ስለዚህ ምን ላደርግልህ? አንተ ምን ባደርግ ማለት እኔ እኮ አሁን እሱ አልቸገረኝም፣ መስጠቱ አይከብደኝም ታውቃለህ እንዳለ። ነገር ግን እንዴት በምን አብኛለሁ? እመነኝ በቃ ማለት ልታምነኝ ግድ ነው። ልታምነኝ ግድ ነው። ምክንያቱም እኔን ካላመንከኝ ነገ ላይ መጥፊያ በቃ ብቻህን ስለ ጓደኛዬ ነው ወንድሜ ነው ምናምን ስትባባሉ አልነበረ? ተወው አልኩህ። ተወው እኮ ምንም እኔ አሁን ከእኔ ምንም እንደው አይደለም። ጓደኛ እናት አባት ይሸጥ የለ እንዴ በገንዘብ? ኩላሊትን አወጥተህ ትሸጥ የለ እንዴ ለገንዘብ? እና አሁን እኔ ብር እንዳለኝ አረጋግጠህ ነው በምን አወቅህ? አለኝ ብለሃል እኮ 26 ሚሊዮን ብር የተገመተ ቦታ አለኝ። ይሄ ከይሲ እኮ ባይገባ እኔ እሱን ዞር አደርግልሃለሁ፣ አንተ ደግሞ ገንዘቤን ትሰጠኛለህ። ይሄ ሁሉ ነገር ለጥቂት እኮ ሰውዬው አሁን ያንተን እንደዚህ እንትን እኔ ልሰማ አይደለም እዚህ እንትን ያለው የቆምኩት እኮ በምን መንገድ ትተባበረኛለህ? እኔ በቃ ይኸውልህ ብዙ ሰው አለ፣ ዝም ብዬ ብቻዬንም አይደለም ገብቶሃል አይደል? ብዙ ሰው አለ። እኔ ያው አላስጠቃም ብዬ ነው። የኔ ጓደኞች አሉ፣ ከኔ ጋር እኮ የሚሰሩ ሰዎች አሉ። ማለት ማን ነው የሚከፈላቸው? ግን አሁን ይሄ ሰው ለእኔ በጣም አስቸጋሪ ሆኖ ችግር የለውም አልኳል። ገብቶሃል? ምንም ሊላቀቀኝ አልቻለው። በሄድኩበት ተጣብቆ የገባሁበት እየገባ እያደነ ያስቸገረኝ ይሄ ሰው ነው። ይሄ ሰው ደግሞ በራሱ ሰው ካልሆነ ምንም ነገር ማድረግ አልችልም። ስለዚህ አንተ የተሻለ ሳንቲም ገዝተህ አስተካክልልኝ፣ የምታስተካክልልኝን አስተካክልልኝ። እየነገርኩህ ነው እኮ እኔ ሁሉንም ነገር ከአንተ ጋር ከጎን ነኝ፣ ሁሉንም ነገር አግዛለሁ። ነገር ግን አጥጋቢ ሳንቲም ማሰጠኝ ከሆነ አላውቅህም፣ አታውቅም። በቃ እመነኝ፣ የመጨረሻ አማራጭ ነኝ። ትሰማኛለህ? እኔ ነኝ የመጨረሻ አማራጭ። በዚህም በዛም የሚሄድ ሰው እያየን ነው። ለዛ መጠንቀቅ ነው ያለብን። እየነገርኩህ። እሺ ቆይ በስንት ይሸጥልኛል?
በስንት ትሸጥልኛለህ ምናምን ትላለህ እንዴ? አንተ ንገረኝ፣ ለምንድን ነው የምትፈልገው? መጀመሪያ ለምን እንደምትፈልግ ምን እንዳለ እቅድህን ከሰማሁ በኋላ ተመኑን አወጣልሃለሁ። ይኸውልህ እኔ የምፈልገው እሱን ነግሬሃለሁ። እሱን ገንዘቡን ከሰጠው በኋላ ግን እውነቴን ነው የምልህ፣ እኔ ይህን ገንዘብ ቆጥሬ ከሰጠው በኋላ አንተ የምትክደኝ ከሆነ ከአንተ የባሰ ገዳዮች እኔ በእጅ አሉ። አንተ ላይ ነው የእሱ ጦስ ወደ አንተ ነው የሚዞር። ይህንን በደንብ አስበህበት ግባ። እየነገርኩህ ነው። ችግር የለውም፣ ችግር የለውም። እመነኝ፣ በቃ አታስብ። እኔ እኮ እየነገርኩህ ህይወቴን ለመለወጥ ነው እኔ እንደዚህ ደፋ ቀና የምለው። ለዛ እኔ ይሄን ደግሞ አሁን አንተ ጋር ከተጠጋው ህይወቴን የማለውጥበት ምክንያት የለም። በቃ ስለዚህ ይኸውልህ 200 ሺህ ብር እሰጥሃለሁ። ምንድን ነው 200 ሺህ ብር? አሁን እሱን አይደለም እኔ መጀመሪያ ንገረኝ። 200 ሺህ ብር ያውጣ ጉዳዩ ከነገርከኝ በኋላ ነው። አሁን ለምሳሌ ለምንድን ነው አሁን እንዴት አድርገህ ነው ይሄን ገንዘብስ የምታገኘው? መጀመሪያ ንገረኝ። እሱ ለእኔ የገንዘቡን ጉዳይ ለእኔ እንዴት ነው ማምነህ? አምነህ ነው አይደለ? ፈልገህ ነው አይደለ? የመጣው ፈልጌያለሁ። ስለዚህ ስራውን መስራት ካለብህ ከእኔ ጋር ሆነ ይህንን ስራ ብትሰራል አንተም ትጠቀማለህ፣ እኔም እጠቀማለሁ። ገብቶሃል? ማረጋገጥ እፈልጋለሁ። ስለዚህ የባለቤቴንም ጉዳይ ቢሆን ቶሎ ችግር የለም፣ እኔ ራሴ አስተካክለዋለሁ። የአቡሽን ጉዳይ እኔ ጋር አሁን እኔ የምፈልገው ይሄ የሚከታተለኝን ልጅ ስማ ይዘህ ነው እኔ እንደው እንዲያዝም አልከ እንዲገደል ነው የምፈልገው። በቃ ምን ማለት ትገልልኝ ነው በቃ የምፈልገው። እኔ በህይወት እንዲኖር አልፈልግም። ነገ ዛሬ ሳይባል እንዲሞት እፈልጋለሁ። ማን ቶፋ ነው? ምን ነው እሰራለሁ አያልክም እንዴ? እሰራለሁ ግን ማለት እንዲገደል። ታዲያ አንተ ገንዘብ ነው የምትፈልገው? በቃ ከእሱ ጋር ምን ጉዳይ አለ? ምንም ጉዳይ የለኝም። እሱ ያለው ሰው ነው፣ የራሱ ጉዳይ ነው አልካ። እየነገርኩህ ነው። ታዲያ ምን ልታደርግ? እሱ ቢኖረውስ ገንዘብ አለው፣ እሱ አይፈልግም። እኔ ግን እፈልጋለሁ። እሱ ደግሞ ወደ አንተ እንዳይሄድ በቃ ሌላ ስራዎችን እንዲሰራ እናገረዋለሁ፣ አሳምነዋለሁ እንጂ አልኩህ። ምን ያደርግልሃል? ምን ያህል የእሱ መኖር ምንድን ነው አስፈላጊ? አሁን እሺ ቆይ ለምንድን ነው ይሄን ያህል ምን ማለት ምን አደረገ? ምንም የማያደርገኝ ነገር አለ። ብዙ ነገር እኮ ነው እያሳጣኝ። እሱን አውቀዋለሁ። ሌላ ነገር እኮ ነው የከበደኝ ነገር የለም። በቃ እኔ በአንተ እጅ እንዲገደል ነው የምፈልገው። ደግሞ ገብቶሃል አይደል? በራስህ እጅ በቃ ይሄንን መስራት ከፈለክ አብረኝ ስራ፣ ካልፈለክ ለራስህ ለምን ቆይ ለራስህ ቢሆን ተጠንቀቅ። ለምን በቃ ምን አስበህ ነው እንሰራለን አልከኝ አይደል? አዎ እንሰራለን። ስለዚህ መስራት ከፈለክ ይሄን ነገር አለ አደርጋለሁ። እሺ አልኩህ ግን በቃ ካልፈለክ ተው። እኔ ራሴ እኮ መፈጸም ይችላል። እኔ ራሴ መፈጸም ይችላል። እኔ ገንዘቡን ፈልጌ ነው አንተ ጋር የመጣሁት። ወዴት ነው የምትሄደው? እሺ እናውራ። በቃ እሺ ና በቃ እሺ እናውራ። ወዴት ነው የምትሰራ ከሆነ እሰራለሁ። ገንዘቡን እፈልገዋለሁ። ስለዚህ ለምንድን ነው የምትገደለው? ግን እንዴት ነው ቱፋን ግደለው ብለህ ነው? ሞተ። ቆይ ለአንተ ምንድን ነው የሚያደርግልህ? ምንድን ነው ምን እሱ የእሱ ህይወት ምንድን ነው? ቢያንስ ሰው እኮ ነው የሰው ህይወት አውቀህ እኔን ለማታለል እየሞከርክ ነው። ለምንድን ነው ማታለል? ዝም ብለህ ብቻዬን ያለው እንዳይመስልህ ብያለሁ። እየነገርኩህ ነው። ካላመንከኝ መፈተሽ ምናምን። ስለዚህ በቃ አድርግ የምልህን ማለት ነው። በቃ ገንዘብ ከእሱ ጋር ደግሞ እሺ እጨምርልሃለሁ። የሆነ ሳንቲም አስተካክል። አንድ 500 ሺህ አደርግልሃለሁ። እኔ በምልህ ሰዓት እኔ በምልህ ቦታ ላይ ትገልልኛለህ። የእሱ ህይወት አልፈልግም። ኖረ አልኖረ ምንም የሚያስፈልገው ነገር እሱ ጋር አስፈለገ። ከጉዳይ ዞር ካለ ሌላ ምንድን ነው የምትፈልገው? ለእንዴት ነው ከጉዳይ ዞር ማለት? በህይወት እሱ መቆየት የለበትም። ለምን? ከያዘው ሰነድ ጭምር መጥፋት አለ። ለምንድን ነው? ቆይ በቃ ለእኔ ስለሚያስፈልግ ምንድን ነው ይሄን ያህል ምን አድርጎ መስራት አትፈልግም? እንዴ እፈልጋለሁ። በቃ መሰራ ከሆነ አትጩህ፣ ይሰሙናል አልኩህ። አንዴ በቃ አንተ እኮ ነው አሁን እኔ እኮ ይሄንን እኮ ከዚህ ባነሰ ዋጋ ላደርገው እችላለሁ፣ ግን አንተም እንድትጠቀም የበለጠ ሁኔታዎችንም እንድታይ ስለምፈልግ እኔ እኮ ይሄው ከማንም በላይ ደግሞ አንተ ቅርብ ስለሆንክ ያለውን ነገር ያለበትን ተከታትለ መረጃውን አንተ ልታገኝ ትችላለህ። እሱን መረጃዎች ባለፈው አብሮት መጥቶ ሲቀርጽ የነበረውም ካሜራማን እነሱ ጋር ያለውን ሰነዶች ሁሉ ታመጣለህ። ለዚህ እኔ 500 ሺህ ብር አደርግልሃለሁ። በቃ ዝም ብለህ ስራውን ስራ። አሁን ልንገርህ 500 ሺህ ብር እኮ የማንም የህፃን ልጅ አካውንት ላይ የሚኖር ብር ነው አሁን ላይ በአሁን ዘመን። ምናምን ለ500 ሺህ እና ምን ይሆንልህ? ምንድነው ምን እንዲሆንልህ? እንግዲህ ያው ይቅርና ጉዳዮችን ላምጣልህ፣ ሂሳብ ጨምር። በቃ እኔ ራሴ በሌላ እሺ ምንድነው? ቆይ ሰው በቃ መስራት አትፈልግም መሰለኝ። ና ቢያንስ እሺ እንደራደር። ምንድነው? ለምንድነው ወዲያው እንደዚህ ፈጥነ ለቤት አይደለም? እኔ ጊዜ የለኝም። ጊዜ ስለሌለኝ ብዙ የምሰራቸው ስራዎች አሉ፣ ብዙ ጉዳዮች አሉ። እዚህ ብቻ አይደለም እኮ እዛ ገጠርም አለኝ፣ ከተማም አለ፣ ብዙ ጉዳዮች አሉ። ጊዜ የለኝም።
መስራት የምትፈልግ ከሆነ ስራውን አቃል። አሁን እሺ እዚህ ሞጆ ድረስ መጥቻለሁ አይደል? ሞጆ ድረስ መጥቼ ደግሞ እኔ በባዶ መመለስ አልፈልግም። ስለዚህ ሂሳቡን ጨምርልኝ። ስንት ነው? በስንት ትጨርሷል? በስንት ጨርሷል? ንገረኝ። ግድያ ይቅር፣ ሌላ ነገር ካልሞተ እኔ ምንም ነገር ምን ያደርግልኛል? ለምንድን ነው? ስጦታ ነው እንዴ? እንደገና አሳዳጅ ሊሆን ነው ተመልሼ? ለምን እዛ ድረስ አይደርስም? በቃ ጉዳዩን በቃ አንተ ጉዳይ አለ ማለት ነው። 26 ሚሊዮን ብር ይዘህ ትሄዳለህ። ከዛ 1.5 ትሰጠኛለህ። እንደዛ ከዚህ ውጭ እኔ አልደራደርም። ምክንያቱም አሉኝ የምትላቸውን ጓደኞችንም ዞር ያደርግልሃለሁ። ከፈለግ ጓደኞቼም አብረውኝ የሚካፈሉ አሉ ይላል። እነሱንም ዞር ያደርግልሃለሁ። እሱንም ዞር ያደርግልሃለሁ። ብቻህን ቀረ ማለት ከዛ 1.5 ደግሞ አንድ ይሁንልህ። በቃ አንድ አይሆንም። እኔ እኮ ሽጥ እያልክ ያለው ቆይ ቀልዴን ነው እንደሚመስል? ቆይ በዚህ ሳንቲም ምንድን ነው ከረሜላ ልገዛበት ነው? ስለዚህ እርግጠኛ ነህ? ትሰማኛለህ? እርግጠኛ ነህ? እርግጠኛ ነኝ። ነገር ግን አንድ ስለዚህ ነገር ሌላ ሰው ይወቅና ውርድ ካለ እኔ ራሱ ይሄንኑ ለአንተ ነው የምነግርህ። አንድ ሰው ከኔና ከአንተ ውጭ ይቺን ማንም ማወቅ የለበትም። እኔ በምልህ ሰዓትና ቦታ ትገለዋለህ። እየነገርኩህ ነው። ሰውዬው በህይወት አልፈልገውም። ስለዚህ አጥፋልኝ። ያችን ማረጋገጫ ትሰጠኛለህ? አስገባለሁ። ምንድን ነው ቆይ ሀሳብህ ምንድን ነው? በቃ እከፍልሃለሁ። ይሄንን ስራ ግን ትሰራለህ። ነግሬሃለሁ። እክዳለሁ ብለኸኝ ግን ከሱ በላይ የሆነ ሰው ብር ከፍዬ ነው ጨምሬ አንተ ላይ የምነግርህ። ይሄን አውቀህ በቃ ምክንያቱም እኔ ሰው አይደለም ሰው መግደል ከሰው ጋር ሲደባደብ ራሱ በጣም የሚያመኝ የሚቆጨኝ ሰው። ታዲያ ምን ልሰራ እዚህ ገባ? በቃ ህይወትን መቀየር አትፈልግ? የዘንድ ህይወት እኮ ማለት ነው። ምንድን ነው አንድ ሰው መግደል? ከፈለግ ቦታውን ላይ ይመቻቻል። ቦታ ሁሉ ይመቻቻል። በቃ ደፍረህ እገባለሁ እያልክ ነው አይደል? ደፍሬ እገባለሁ አልኩህ እንጂ ሰው ገላለሁ አላልኩም። በቃ ይሄን ነገር ካላረክልኝ ምን ያደርግልኝ? ምን ያደርግልሃል? ኖሮ ካልጠቀመ ምን ያደርግልሃል? ራስህን አትለውጥም እንዴ? ቤተሰብህን ለውጥ፣ ራስህን ለውጥ። እሺ ሂሳቡ ተመችቶኝ ግን ትእዛዙ በቃ ይኸውልህ፣ የመጨረሻ የምነግርህ ነገር ምንድን ነው? ድፍን 2 ሚሊዮን አደርግልሃለሁ። ብትገለው ግደለው፣ ባትገለው ደግሞ እኔ በሌላ ስራው ነው። ኧረ ተው፣ ኧረ እሺ፣ ና ይኸው በቃ ችግር የለውም። በቃ እኔ ብር እኮ በቃኝ አልኩ። ይሄ ሁሉ እዚህ እኔ ችግር የለውም አይደለም። ለ2 ሚሊዮን ለ1.5 እኮ ነው 2 ሚሊዮን ብለኸኝ በቃ ይሄ አሁን ከዚህ በኋላ እንዳትከራከር። ችግር የለውም አልከራከርም። እባክህ ምንድን ነው እስከዛ ድረስ የምትፈልገውን ንገረኝ። ምንም ነገር የለም። በቃ እኔ እስከምነግርህ ድረስ የኔን ስልክ መጠበቅ ብቻ አይደለም። አሁን ለምሳሌ ማለት የምርህን ነው ትሰጠኛለህ? አዎ ከነ ሰነዶቹ ጭምር። በቃ ይሄ ቀላል ነገር አይደለም፣ ቀላል ገንዘብ አይደለም። ይሄ ትልቅ ደንቃራ የሆነ ትልቅ እንቅፋት ነው ህይወቴ ላይ እያደረገ ያለ። ቁም አንዴ ማለት ተረጋጋ። ለምንድን ነው የምትሮጠው? በቃ ቢያንስ ልንገርህ፣ እኔ ይሄን ሁሉ ሂሳብ አልፈልግም። ሂሳቡን ቀንስ፣ ከዛ በቃ ላግተው። እኔ እገታማ ምን ያደርግልኛል? ለማገት እኔ አልበቃውም እንዴ? እዚህ ያለ ሰው እኮ አለ። እየነገርኩህ ነው። አንተ እንደማትበቃው ስለምታውቅ ነው አይደል እንዴ ሰው የቀጠርከው? እኔ አንተ የተሻለ ለሱ ቅርብ ስለሆንክና ለመረጃዎቹ ሌላ ወጪ ማታስወጣ እሱ እየነገርኩህ እኮ ነው። ለዛ ነው እኮ አሁን ተረዳኝ። የኔን ጥቅም አስብ። እኔ ከአንተ ጋር ከተደራጀው እሱ የት እንደሚሄድ እነግርሃለሁ፣ የት እንዳለ እነግርሃለሁ፣ ምን እንደበላ ምን እንደጠጣ የት እንዳደረ እነግርሃለሁ። ይሄ ሁሉ መረጃ ይኖርሃል። አስብ እስኪ አርቅ አስብ። ሌላውን ተው። ቢያንስ ቢደርስብህ ወደ አንተ ሲመጣ ኧረ እዚህ ቦታ እየመጣ ነው፣ ከዚህ ተንቀሳቀስ ማለት እችላለሁ። ተረዳኝ አይደል? ከእንደዚህ አይነት ቦታ ዞር በል እየመጣብህ ነው ልልህ ይችላል። ይሄ ሁሉ ጥቅም አለ ከኔ ጋር ስትሆን። አንተ ግን በሌላ ሰው አሳግቼ ምናምን ያኔ ክጄ ከሱ ጋር ቢሆንስ አብሬው ቢሆንስ ይሄን ሁሉ እቅድ እኮ አፍረጥርጬ ይነግሯል። አንተ ምንም የምታውቀው ነገር የለም። አንተ ነህ የማታውቀው፣ አንተ ነህ ስለ ስራ የማታውቀው። ትሰማኛለህ? ልንገርህ ሌላውን ልንገርህ። አንተ አሁን አቡሽን አገትኩ። እኔ ስለ አቡሽ ስለማን እኔ ግድ አይሰጠኝም። ተረዳኸኝ? ግድ አይሰጠኝም ስለማን። እኔ አሁን እየመጣሁ ነው። ገንዘብ ትሰጠኛለህ። በቃ ከ2 አይደል እሰጥሃለሁ። 1.5 ስጠኝ፣ አግትልሃለሁ። ከዛ
ያለውን ነገር ማለት እኔ እንደሆንኩ እንዲያውቅ አልፈልግም። ተረዳይ? እኔ እንደሆንኩ እንዲያውቅ አልፈልግም ምናምን። ለዛ ሰውም እየተዘዋወረ ስለሆነ ትንሽ ከበድ ስለሚል ገብቶሃል አይደል? ያለውን ነገር እኔ እንደሆንኩ እንዲያውቅ አልፈልግም። አግተዋለሁ። አንተ ደግሞ የፈለግከውን ታውጣጣለህ። ጉዳይን ከጨረስክ በኋላ እኔም ባላወቀ መጥቼ አስለቅቋለሁ። አንተም እንደዚህ። እኔ ብዙ ይሄ ነገር አልተዋጠልኝም። እንደዚህ አይነት ስራም ደግሞ የለም። ስራ እንደዚህ አይሰራም። መጀመሪያ ስለ ስራ ብዙ የምታውቅ አይመስለኝም። ወጣትነት ነው መሰለኝ ይሄን ነገር እያሳየኝ ያለው። ስራ እንደዚህ አይሰራም። በቃ የዚህ ሰውዬ መኖር በጣም ትልቅ ጠንቅ ነው። ትልቅ ግዶሽ ነው እኮ። ስራህን እስክትጨርስ አግተው አትሰማም እንዴ? እኔ በማገቱ ምንም እየተስማማሁ እና ምንድን ነው በቃ እኔ የምፈልገው እንዲሞት ብቻ። ሰውዬው ምን ሌላ ኬዝ አለብህ እንዴ ከሱ? ላግት አልኩ። ይኸው እኮ በቃ ላግት፣ አስደስታለሁ፣ ችግር የለም አግቼው። ስማ አንድ ነገር እንዳያወራ አደርጋለሁ። እኔ ስለማልወዱ ምንም ግድ አይሰጠኝም። እሱ ምንም ነገር ቢሞት ግን እኔ የሰው ነፍስ አላጠፋም። አግቼ አመጣልሃለሁ። ቆይ ግን ምንድን ነው ያሰብኩት? ቆይ ምን ብታስብ ንገረኝ እስኪ። ምን ያሰብኩትን ልንገርህ። ምን ችግር አለው? አሁን ልንስማማ ነው። የስራ ባልደረቦች ደግሞ እናንተ የስራ ባልደረባ እና የሰውን ነፍስ የሚያህል ነገር አጥፋልኝ ብለህ እና ምንድን ነው ገና እኮ አንተ አልወሰንኩም። ወሰንኩ፣ በቃ ነገርኩህ። በራስህ አልተማመንኩም። እንዴት አድርጌ ነው ከአንተ ጋር እንደዚህ አይነት ነገሮች ማውራት የምችል? ነግሬሃለሁ እኮ ነገርኩህ። በቃ እኔ እሺ በለኝ፣ ችግር የለውም። ያለውን ነገር ትሰማኛለህ? ያለውን ነገር አጣርቼ እያንዳንዷን እርምጃውን ለአንተ ልካለሁ። አንተ ቁጭ ብለህ እንደ ሪሞት እሱን ታዘዋለህ ማለት ነው። እንደዚህ አይነት ቦታ እንዲሄድ ፈልጋለሁ ካልክ እኔ በቃ እንደዚህ አይነት ቦታ የሆነ ነገር አለ እዛ ሂድ ማለት ነው። ልታገኘው ከፈለክ እንደዚህ ብዬ በአጋጣሚ እያስመሰልኩ እጅ ስራ አምጥቼ አልጥለው ላጥፋው ብትል አንተ አታጠፋም። ለምን አረቃ አስብ እንጂ። ስማ እኔ እሺ እገታውን ቢሆን ይሁንና እኔ ጉዳይን እስከምጨርስ ድረስ የትም ንቅንቅ የለም። አንተ ጭምር ራሱ እየነገርኩህ ነው። እሺ አልኳት። ትልቅ ጉዳይ ነው ያለኝ እኔ። በዚህ ላይ ያለኝ ጉዳይ ምንድን ነው? አሁን መጀመሪያ የምፈልገው ፊርማ ማስፈረም ነው። ገብቶሃል አይደል? አቡሽ የሚፈርምልኝ ፊርማ አለ፣ ጊዜው ደርሷል። ያችን ካስፈረምኩት በኋላ ኦልሬዲ የተዘጋጁ ገዢዎች አሉኝ። ለነዛ በዛ በተደራደርኩት መሰረት መሸጥ ነው። ከዛ በኋላ ተነስቼ አንተንም ገንዘብ አሟላልሃለሁ፣ እኔም ከሀገር እወጣለሁ። ከዛ በኋላ የምታደርገውን ታደርጋለህ። እቅድ እንደዛ ነው እቅድ። ከሀገር ወጥተህ እኔ ነገ ብታስይዘኝስ? ለምንድን ነው የምትያዘው? ገንዘብ አለኝ እኮ አንተም ገንዘብ አለ። ለምንድን ነው ይሄን የሚያህል ትልቅ ውለታ ሰርተህ ዝም ብዬ እኔ ተዋዋለሁ እንዴ? ልጆችን ሚስት ማለት ልጅ የለህም ለካ። ሚስትህን ምናምን ይዘህ ወጥተህ ነገ ላይ ብትሸመጥጠኝስ? ምንድን ነው የምሸመጥጥህ እንዴ? ተማምነን ነው አይደል ስራ እንስራ ብለኝ። አዎ ታዲያ ምንድን ነው? በእምነት ነው አይደል? በእምነት ነው፣ ግን አትታመንም። ላምን አልችልም። ምክንያቱም ወይ ቅድመ ክፍያ ትሰጠኛለህ ወይ ደግሞ አቡሽ ያለበትን ትለቀቃለህ። ምክንያቱም ቅድመ ክፍያ ማሰጠኝ ከሆነ አቡሽ ያለበትን ቀብድ ስጠኝ። ጭራሽ አቡሽ ያለበትን ልንገርህ። ምን ችግር አለ? ምን አስበህ ነው? ገና አንተ አልወጣልህም ማለት ነው እንዴ? ደግሞ እንደገና አንተ አቡሽን ያለበትን ልንገርህና ሂድና ውሰድ ብዬ እንደማለት እኮ ነው። ሂድና በቃ አቡሽን ያወልህ ውሰድ። ከዛ ደግሞ እንደገና ከአንተ ጋር ሌላ ድርድር። አቡሽን ትመልስልኛለህ አትመልስልኝም? ሌላ ችግር ውስጥ ልግባ? እጄ የገባውን ነገር ሰውዬው ተረጋጋ። እጄ የገባውን ነገር እኮ ነው አምጣ የምትለኝ። ትንሽ ሞኝ አረከኝ። ብዙ ማላቅ አረከኝ እኮ ገጠር ላይ ስትለኝ አምጣ አላልኩም እንዴ? እና ታዲያ ምን ማለት ነው? አቡሽን አምጣ ማለት ነው? እኔ ከዛ ድረስ አሁን ከአዲስ አበባ ድረስ ለፍተን የመጣነው እኮ ቢያንስ የሆነ ነገር ካገኘን ብለን መተን ግን ያገኘነው እንደምታየው ነው። አንተ ደህና ብር ነው ያለ። አንተ 26 ሚሊዮን ማለት አይደለም ያንተን የኔን ዘር ማንዘሬን ህይወት ትቀይራለህ። ስለዚህ አሁን ደግሞ አንተም የሚጠቅመህ ይሄ ነው። እኔ የምልህ ነገር ብቻ ነው የሚያዋጣ። እሺ ምክንያቱም በምልህ ተስማማ። ምንድን ነው የምስማማው? ቀብድ ትሰጠኛለህ? አቅሙ አለ ቀብድ መስጠት? አሁን ላይ ለምን የለኝም? አለኝ። መጀመሪያ ግን ከአንተ ጋር በትክክለኝነት በእርግጠኝነት እኔ እናንተ መጀመሪያ እንግባባ፣ እንተማመን። ገና እኮ አልተማመንም።
አላመንኩም እኮ አንተ እንኳን ለኔ ቀርቶ ገና ዛሬ ለምትሰራልኝ ቀርቶ ለጓደኛ እኮ አልታመንኩም። ቆይ እንድሰራ አትፈልግም ነው ከአንተ ጋር? እና ስሰራ ከማን ጋር መስራት እንዳለብኝ ማወቅ የለብኝም ማመን የለብኝም? እና ጓደኛን የሸጥክ አንተ ምናምን እያልክ አእምሮዬን እንድትበርዘው እንድታሸማቀኝ አልፈልግም። እንድትበረዝ እኮ አይደለም ያለውን እውነታውን እኮ ነው ሰውዬው። ምንም በየትኛው ህሊና ነው የሚበረዘው? ህሊና እኮ ሸጣል እኮ እየነገርኩ ነው። ሸጣል እኮ እኔ ጋር እኮ ስራ እኮ እየተደራደርክ ነው ያለው። የገዛ ጓደኛ ድጋሚ እንደዚህ እንዳትል እንደዚህ ድምፄን ጩኸ እንድናገር አታስገድደኝ። እየነገርኩ ነው። ተው እንጂ ያለው እኮ ነው። የምትፈልገው ምንድን ነው? የምትፈልገው እኔንም አንተን የሚያገናኝን በር ገንዘብ አይደል? አንተም ገንዘብን ታገኛለህ፣ ገንዘብን ትሰጠኛለህ። ከዛ ስለ ህይወቴ አያገባህም። ምንም እንድትናገረኝ አይደለም። ጓደኛዬን ራሴን ብሸጥ ምን አገባህ? ስለዚህ ነው እኮ አንተን ማወቅ አለብኝ። አንተን ሳላቅ ነው እንዴ ስራ ማሰራው? ይሄን ያህል ገንዘብ ወጪ ሳረግ ሳላውቅ ነው? ነገስ እኔ ተገልብጠላ ነው እየነገርኩህ እኮ ነው። በቃ እወቀኝ እኮ። ተረጋጋ፣ በቃ ተረጋጋ። እኔ በምልህ ሰዓት ላይ ስራ ትጀምራለህ። የምትፈልገውን ቀብድም የዛኔ ያስገባለሁ። አሁን ነው የምፈልገው። ለምን አልችልም? አሁን ነው የምፈልገው። ወይ አቡሽ ያለበትን አሳየኝና፣ ምክንያቱም አቡሽ ካለ አንተ የትም ወይ ከራስ ጋር ረበለው። ምን አይነት ይለኛ ነው አንተ? ቆይ ራስን መለወጥ አትፈልግም? ትንሽ እየነገርኩህ ነው። ራሴን ለመለወጥ ደግሞ በተስፋ ብቻ መቆየት አልፈልግም። ተስፋ አይደለም አድርግም ልህን ማድረግ ነው። አድርግ የምትለኝን ካደረግኩ በኋላ አላውቅም ብትለኝ ለምን እላለሁ? ነገርኩህ አይደል? እያገኘኸኝ አይደል? በቃ እሰጥሃለሁ፣ አስገባልሃለሁ። አሁን አይደለም አሁን በቃ ማመቻቸት ያለብኝ ነገር አለ። ማመቻቸት እየነገርኩህ ነው። ይሄን ነገር ደግሞ አሁን ማመቻቸት አለብኝ ምናምን እያልኩ ነገ ላይ ይኸውልህ ጎረምሳው እድልን ዝም ብለህ አሳልፈህ አትስጥ። ለዛ ነው የምከራከርህ። ሰውዬው ገንዘብ አይደለም አንተንም ጭምር የሚቀፈድዱ ሰዎች አሉ በተራ ብር። ስለዚህ ተጠቀም። በቃ ይሄን ነገር ቃል እንደገባው መሰረት ተጠቀም። ለነሱ ንገራቸው ይምጡ፣ የፈለጉትን ያድርጉ። ግን አንተ የምትጠቀመው ነገር የለም ሆነ እሱ ያለበትን አሳየኝ እንጂ ሌላ ነገር አይደለም እያልኩ ያለ። አሁን ምንም ቀብድ ምናምን አሁን አያስፈልግም። እሺ ቆይ ዝም ብዬ ጅል ነኝ እንዴ? ሰርች ከአንተ ጋር እንደዚህ ይሄን አድርግ ስላልክ ምሳሌ አይደለም ስራ ልትሰራ ብለህ ተስማምተህ የመጣው አይደለም። ስለዚህ መተማመን ካልቻል እንዴት ነው ታዲያ ስራ የምትሰራው? ካላመንክ እንዴት ነው ስራ የምትሰራው? እኔም ብቻ መውሰድ ነው እንዴ? ዝም ብሎ እኮ ገበያ እኮ አይደለም። እየነገርኩህ ነው። እኔ እኮ የትልቅ ሰው ስራ ነው። እኔም አንተም በቃ ገንዘብ ነው ያገናኛል አይደለ? በቃ እኔ ለገንዘብ ጓደኛዬን ሽጣለሁ፣ አንተን ልሸጥ ይችላል። አንተ ደግሞ ለገንዘብ ቤተሰብን ሽጣል፣ እኔንም ልሸጠኝ ይችላል። ስለዚህ አሁን ገንዘብ ነው አይደል የምትፈልገው? አዎ እኮ። ስለዚህ ወደ ስራ ግባ፣ ስራህን ስራ። በቃ ስራህ ደግሞ የሚጀምረው እኔን ከመታዘዝ። ምን ላድርግልህ? ከምን ልጀምር? ይኸውልህ መጀመሪያ አሁን ይሄ ጓደኛ ተንከሲስ እዛ ባለቤቴን ምን እያላት እንደሆነ አይታወቅም። በእርግጠኝነት መቼም ስለኔ ቅድም የነጋገራትም ነገር አለ። መጥፎ ነገሮችን እየነገራት እያሳመናት ነው። ስለዚህ የመጀመሪያው ስራ ይሄን ነገር በጎን ሆነ አንተ የሱ ጓደኛ ነህ፣ ታውቃለች፣ ልታሳምናት ይገባል። ውሸት እንደሆነ እንዳጠረጥር አድርገህ እሷን ማሳመን አለ። ከስር የመጀመሪያው ስራ ይሄ ገብቶሃል? ልክ አይደል? የተናገረው ውሽማ አይደለች እንደ አዲስ አበባ ያለች ለስራ ነው የመጣው ወይስ እሱ አይደለም? ችግር የለውም ብቻ እናገራለሁ። ግን ውሽማ ነች፣ ልታፈር አይገባም። እሺ አሳምናታለሁ። ሌላ ምንድን ነው የምትፈልገው? በቃ ሌላ ምንም። እኔ ብዙ ስራ ስላለብኝ ከአንተ ጋር ብዙ የምገናኝበት ጊዜ የለም። አንተ ፈልገኝ ሳይሆን እኔ ፈልጌ ነው የማገኘው። እደውልልሃለሁ። የኔን ስልክ እየተጠበቅ ከስር ልጁን እየተከታተልክ መረጃ አሁን የመጀመሪያው ከካሜራማኑ ጋር እዛ አብሮት ካሉ ሰዎች ጋር ያሉ ሰነዶችን እያመጣህ እያጠፋ ነገሮችን ከወዲሁ ከስር ደብዛውን ማጥፋት መቻል አለብን። የቀረውን ደግሞ እኔ ሌሎች ሰዎች ጋር አለኝ ብዙ የምሰራቸው ስራዎች አሉ። እነዛን ስራዎች ስለምሰራ ጊዜም ስለሌለኝ እደውልልሃለሁ። ስልኬን እየጠበቅ አድርግ የምልህ ማድረግ ብቻ። እኔስ መደወል ከፈለኩስ ምን ያደርግልሃል? ለምንድን ምንም አያደርግልኝ? ገንዘብ አልሰጠኝ። በምንድን የምፈልግበት አስገባልሃለሁ አልኩህ እኮ። እየሰራው የሆነ ነገር ባደረግክ ቁጥር ገንዘብን እያስገባው ምን ሰራ። እንደዛ ከሆነ ያስማማል። አዎ አስገባለሁ። ከዛ በኋላ ደግሞ ብዙ እንዳልኩ ከዚህ ከገጠርም እዛ ከተማም ብዙ ጉዳዮች አሉ። የአቡሽ ጉዳይም ገና ያላለቀ አለ። ከሱ ጋር ምንድን ነው ያላለቀው? በቃ አሁን አቡሽም ቦታ መቀየር አለብን።
ምክንያቱም በጣም አልታወቀብህም። ይሄኔ አይታወቅም። ይሄኔ ተደርሶበትም ሊሆን ይችላል። ስለዚህ ማንም እየነገርኩህ አይደል? አንተ አድርግ የምትባለውን ነገር ማድረግ ብቻ ነው። ይገርማል። አሁን እሺ እንዳይጠረጥሩ እየቆየው ነው፣ ግን አደርጋለሁ። እሺ አሁን ቢያንስ ምንድን ነው አሁን እኔም ስለ አንተ እርምጃዎች ማወቅ አለብኝ። ስለ እኔማ እርምጃ ምንም አንተ ማወቅ ያለብህ ጉዳይ ነው። ለምንድን ነው የማላውቀው? ምንድን ነው አንተማመንም እንዴ? ስራ ልትሰራ ነው አይደል? እኔም ልሰራ ነው የመጣሁት፣ አንተም ልትሰራ ነው የመጣው። በቃ መተማመን እስካለብን ድረስ ደግሞ አንተ የኔን እርምጃ እያንዳንዷን ነገር አሳውቃለሁ ብያለሁ። በቃ እኔ እሱን ብቻ ነው የምፈልገው እንጂ ከኔ የምትፈልገውን ነገር እኔ በምደውልልህ ጊዜ ብቻ ትጠይቀኛለህ። ከዛ በፊት እኔ ማግኘት መፈለግ እንዳታስበው። ስራውን መች ነው የምጀምረው? በቃ እኔ ስልክ አለ እደውልልሃለሁ። ይህን ስራ በቀላሉ እንደምትወጣው ተስፋ አድርጋለሁ። ቀላል ስራ አይደለም። ይሄ የሚሊዮኖች ስራ ነው። ይሄ የከፍተኛ ባለሀብቶች ስራ ነው። በሚሊዮን ደረጃ ስለ ሚሊዮን ብሮች ነው የምናወራው ያለው እና እዚች ላይ አንዲት ስህተት አልፈልግም። አንዲት ስህተት ይህን ሁሉ ነገር እንዳታደርገኝ ነግሬሃለሁ። አንተ ብቻ እንደዛ ልጅ አቡሽን ገደለው ብለህ አታስወራብኝ እንጂ አንተ ሰውዬ እንደዚህ አይነት ነገር ውስጥ አትግባ። ስማ ሚሊዮኖች ናቸው። እኔ አንድ ነገር ልንገርህ፣ እቺ ነገር አንድ ነገር ትክሸፍብኝና ማለት ነው እነሱን አይደለም አንተንም ጭምር ነው እገልሃለሁ። አርፈህ ስራን የምትሰራ ከሆነ በእኔ ቃል በእኔ ንግግሮች እሰራለሁ ካልክ ትሰራለህ። እሺ እሰራለሁ ብዬ አንዴ ተቀላቀልኩት አይደለም። ስለዚህ ሌላ ምንም ጥያቄ በዛቸውን በቃ ምንም አይነት ጥያቄ መጠየቅ የለብህም። አድርግ በምልህ ሰዓት ታደርጋለህ። ደውልልህ ታነሳለህ። በቃ ከዚህ በላይ ምንም መሄድ የለብህም። ሌላውን ሌላ ጊዜ እናወራለን። ግን አሁን አይ ብቻ ችግር የለውም። ሰው እያየን ነው እኮ አልኩህ። አሁን የሚስቴን ጉዳይ ሄደህ አሳምናት ብያለሁ፣ ነግሬሃለሁ። አሁን ይሄን ምን ብሏት እያለም እንደሆነ አላውቅም። ቅድምም ነግሬሃለሁ። አሁንም እንዳትረሳው ነው የመጀመሪያ ስራ እሱን እሷን ማረጋጋት፣ እንዳጠረጥረኝ ማድረግ ነው ያለብህ። እየነገርኩህ ነው። ችግር የለውም። ለእሱ አታስብ፣ ተክኜበታለሁ። ግን አስብበት አንተም። ሳንቲሙን ግን እፈልገዋለሁ። ሳንቲሙን እፈልገዋለሁ። ታሳፍረኝ አልፈልግም። እንደዛ ደጋግሜ እነግርሃለሁ። እንደዛ ልጅ እንደማታከስረኝ ተስፋ አደርጋለሁ። ገንዘብም እፈልጋለሁ፣ ፍላጎትም ስላለኝ እንደምትሆን ተስፋ አደርጋለሁ። እንደዚህ እያልክ ልትሸውደኝ እንዳትሞክር። ግን እኔ እየነገርኩ ነው። ትስማማለህ? ሂድ በቃ። አደራ እንዳታሳፍር። ደውልልኝ ግን ገንዘቡን አደራህን። እሺ እንግዲህ ያሳመንኩት ይመስላል። ግን አይ ያው ያመነኝ ይመስለኛል። ግን እስቲ ከፈጣሪ ጋር ሌላ ነገርም ካለ ምናይ ነው የሚሆነው። በዚህ ልክ ግን በጣም ብዙ የተደበቁ ነገሮች አሉ። ከጎኑ ሆኜ ብዙ ማውጣጣት ያለብኝ ነገሮች ስላሉ ትንሽ እንዲያምነኝ ማድረግ አለብኝ። አሁን ውስጥ ገብቼ እስቲ ያለውን ነገር ምናይ ነው የሚሆነው። ውድ ቤተሰቦቻችን ያው ለአሁን የነበረን ቆይታ ይህንን ይመስላል። በቀጣይ እንገናኛለን። ቻው።